ኢቢኤስ ላይ ስለ ፍልስጤምና እስራኤል በተዘገበው ዘገባ መሰረት ሁሉም ሙስሊም ኢቢኤስን አንፎሎ እንዲያደርግና እነዚህ ሆዳሞች የሚዲያ ጡረተኞች ኢቢኤስና ቅጥረኞቹ ጋዜጠኞች የሁድ ነገር ሲመጣ የገንዘብ ነገር ሲመጣ ማልደን ወደ ጋዛ ቦርደር ላይ ሄደን ነበር በእስራኤልና በጋዛ መካከል ጋዜጠኛ ዮናስ ምን አጥፍቶ ነው ይሁሉ ውርጅብኝ እየወረደበት የሚገኘው የሚለውን ዛሬ የምነግራችሁ ይሆናል። እሱ አንዳንድ ሰዎች ግን ለምንድን ነው የሰው ደስታ ማያስደስታችሁ? እስራኤል ደስታዋን ብቻ ሳይሆን ሀዘንም ያለባት ወይም ደግሞ እንደ ሰው ልጅ ልብ የሚነኩ ታሪኮችን የሰማንበትም ታዋቂው ቲክቶከር ዮኒ ማኛ በድጋሚ ሃይማኖቱን ቀይሯል። ስለሷ ክፉ ለማውራት እኔ ማን ሆኜ ነው? ሰላም ጤና ይስጥልኝ። ወድና ተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? ንስቃችሁ ነኝ አለው እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወዳችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁ። እንግዲህ ሁላችሁም እንደምታውቁት ዮኒ ማኛ ሃይማኖቱን ቀየረ፣ ወደ ኦርቶዶክስ ተመለሰ እየተባለ ይገኛልና እንግዲህ እሱም እያለቀሰ የቤታችንን ክብር በአደባባይ ከፍ አድርጎ ሲጠራ ተስተውሏል። እውነት ለመናገር በጣም እጅግ አስደስቶኛል ተግባሩ። ብቻ ሰውነቱ ሲያገኝ ራሱን ሲያገኝ እንደዚህ ያሉ ቃላቶች መነጫሉ ብዬ ስለማስብ በጣም እጅግ የተገረምኩበት ቪዲዮ ማስደምጣችሁ ይሆናል። እንዲሁም ደግሞ ተጨማሪ ኢቢኤስ ቴሌቪዥን ከባድ አደጋ ገጥሞታል። እንግዲህ አንፎሎ ቻሌንጅ እንዲደረግ ቅስቀሳ እየተደረገ ነው ያለው። እንግዲህ በቅርቡ ባለቤቱ እንዳረፈ ይታወሳል። ነፍስ ይማርና እንግዲህ ልጆቹ ፕሮግራሙን በነበረበት ለማስቀጠል ቃል ገብተዋል በአባታቸው ሽኝት ላይና ሲናገሩ ሁላችሁም ሰጣችኋል ያስባሉና ደግሞ ዛሬ ጋዜጠኛ ዮናስ በኢቢኤስ ቲቪ የምናውቀው ጋዜጠኛ ዮናስ ኢቢኤስ ሰራተኛ ታላቅ ተቃውሞ ተቀስቅሶበታል ከኡስታዞችና ከህዝብ ጭምር። እንግዲህ ከኢቢኤስ ቴሌቪዥን በአስቸኳይ አንፎሎ አንሱ አድርጎ ማለት ዘመቻ ተንስቷል። ታዲያ ምንድነው ጥፋቱ የደረሰበት ያለው ትችት ምንድነው? ሰብሰብ አድርገን አስደምጣችኋለሁ። መጨረሻ ላይ ራሳችን አስተያየት መስጠትበት ይሆናል። ቪዲዮ ላይክ ያርጋችሁ ጀምሩት። እንዲሁም ዮናስን ቪዲዮ ምስል ማስደምጣችሁ ይሆናል። ወደ ቪዲዮ ነው ተከታተሉ። ማልደን ወደ ጋዛ ቦርደር ላይ ሄደን ነበር በእስራኤልና በጋዛ መካከል ያለውን ቦታ ለማየት ኑሯቸውን ለማየት የጦርነቱን ጠባሳ እግረ መንገድ ለመመልከትም ችለናል። እርግጥ እስራኤል ደስታዋን ብቻ ሳይሆን ሀዘንም ያለባት ወይም ደግሞ እንደ ሰው ልጅ ልብ የሚነኩ ታሪኮችን የሰማንበትም ጊዜ ነበር። ከጋዛ እንግዲህ ዛሬ ጠዋት አድርገን የነበረውን ጉዞ ተመልሰን አሁን ቴልአቪቭ ከተማ ገብተናል ማለት ነው። ነገ ወደ ኢየሩሳሌም እናቀናለን። ስለዚህ ኢየሩሳሌም የምናደርገውን ጉዞ በቀጣይ ፕሮግራም ወደ እናንተ የምናደርስ ይሆናል። ይህ ክፍል 1 ከእስራኤል ቴልአቪቭ የተላለፈላችሁ የትዝታችን በኢቢኤስ ፕሮግራም ነው። ቀጣይ ሳምንት ኢየሩሳሌም ትዝታዋና በተለይ ደግሞ በዚያ የምናገኛቸው ኢትዮጵያውያን የሀገራቸው ሁኔታ እንዲሁም ደግሞ ትዝታቸውን እግረ መንገድ ወደ እናንተ በእስራኤል የኢትዮጵያ አምባሳደር ጋር ያደረግነውን ቆይታ ወደ እናንተ አድርሰናል። ከዚያ ባሻገር እነዚህ ሆዳሞች የሚዲያ ጡረተኞች ወጥተው ይቅርታ መጠየቅ አለባቸው። የጠላቴ ጠላት ለኔ ወዳጄ ነው የሚባል አባባል እኔ አልቀበለውም፣ አይመቸኝም። ጠላቴ ለጠላቴ ጠላት ከሆነ ወዳጅ አድርገዋለሁ እንደማለት ነው። ጠላቴን ለጠላቴ ስል ወዳጅ አላደርገው። እነዚህ ሆዳሞች ይሄን ያሳዩት በሁለት ነገር፣ አንደኛ ሙስሊም ጠል ከመሆናቸው አንፃር በጣም ለምጠላቸው ሀገር ድጋፍ አድርገዋል። ሁለተኛ ገና ያልተወለደው ሳይቀር ህፃናቶች ከተማቸው ላያቸው ላይ እስኪፈራርስ ድረስ ህፃናቶች የተጨፈጨፉበትንና ዓለም ያወገዘውን ነገር እነሱ ሰፖርት አድርገዋል። ራሷን ለመከላከል አሉ ድረቆሻሾች ማለት ነው። ራሷን የምትከላከለው ከህፃናቶች ላይ ነው። ገና ካልተወለደው ከህፃን ላይ፣ ከአራስ ላይ፣ ከሴቶች ላይ ነው። ከተማዋ የለችም። ህፃናቶች እኮ አልቀዋል። የነሱ ደም የጠጣችሁት። እኔ ፍልስጤሞች ሙስሊሞች ስለሆኑ አይደለም፣ የቋንቋም የዘርም ጉዳይ አይደለም፣ የሰብአዊ ጉዳይ ነው። አንገት የሌለህ ቆማጣ ካልሆንክ በስተቀር ያንን የመሰለ ግፍ ልትቃወም ይገባል። በጣም መቃወም አለብህ። በሃይማኖታችሁ ደግሞ ሙስሊም ያልሆናችሁ ከሆናችሁ ሌሎቻችሁ ያችን ሀገር የምትደግፉ ያቺ ሀገር በሃይማኖታችሁ ብቻ አይደለም አምላካችሁን ጭምርት ትጸየፋለች። ከነሱ ሙስሊሞች እንቀርባለን፣ ቅርብ ነን እኛ። እኔ ሙስሊም ነኝ በዲኔ የማልደራደር፣ ነገር ግን ክርስቲያን ጠል አይደለሁም፣ መሆንም አልችልም፣ አልፈልግም።
200 ሰዎች ተገድለዋል። ጋዜጠኛ ዮናስ ምን አጥፍቶ ነው ይህ ሁሉ ውርጅብኝ እየወረደበት የሚገኘው የሚለውን ዛሬ የምነግራችሁ ይሆናል። እሱ ብቻ አይደለም፣ ወደ 20 የሚጠጉ ኢትዮጵያውያን ጋዜጠኞችም ወደ እስራኤል አቅንተው ነበር። ታዲያ በዘገባቸው ትክክል አይደለም የዘገቡት ነገር። እነዚህ ጋዜጠኞች ወዳደሮች ናቸው እየተባለ እንግዲህ ሰሞኑን በተለያዩ ሶሻል ሚዲያ ላይ የተለያዩ ውዝግቦች ተፈጥሯል። ምንድነው የተፈጠረው? የተወሰነውን ላጋራችሁ። እንግዲህ አልጀዚራ ሊስኒንግ ፖስት በተሰኘ ፕሮግራሙ ባደረገው ምርመራ እስራኤል በጋዛ እየፈጸመችው ያለው የዘር ፍጆታ ገጽታ ለመቀየር 20 ኢትዮጵያውያን ጋዜጠኞች ጨምሮ ከተለያዩ የአፍሪካ ሀገራት የተውጣጡ የሚዲያ ባለሙያዎች ወጪ በመሸፈን አሳሳይ ዘገባዎች እንዲሰሩ ማድረጓም እንግዲህ አጋልጧል። ከ10 የኢትዮጵያ መገናኛ ብዙሃን የተውጣጡ 20 ጋዜጠኞች በጉዞ ላይም ተካፍለዋል። ታዲያ ጋዜጠኞቹ ባዘጋጃቸው ፕሮግራሞች ላይም የፍልስጤማውያን ድምጽ ያላካተቱ፣ የጉዳቱ መጠን ያላነሱና ፍልስጤማዊ የሚባል ህዝብ እንደሌለ የሚያስመስሉ ይዘቶችን ማሰራጨታቸው ነው የተጠቀሰው። ጉዞ በእስራኤል መንግስትና ለእስራኤል ቅርበት ባላቸው ተቋማት እንደ ደቡብ አፍሪካ አይሁድ ቦርድ የተመራው ወጪ የተሸፈነ ቢሆንም አብዛኞቹ ጋዜጠኞች ግን የገንዘብ ምንጩ ሳይገልጹም ቀርተዋል። ጋዜጠኛው ዘካሪያስ ዘላለምና እንዲሁም ደግሞ የዘርፉ ባለሙያዎች ድርጊቱን የጋዜጠኝነት የስነ ምግባር ደንብ ጥሰትና እውነታ የሚደባብስ ሙከራ ሲሉ ነቅፈውታል። ከኢትዮጵያውያን በተጨማሪ ከኬንያ፣ ሩዋንዳ፣ ሴኔጋልና ደቡብ አፍሪካ የሚዲያ ባለሙያዎች፣ የሶሻል ሚዲያ አንቂዎች በተመሳሳይ መልኩ ተመልምለው እንደነበርም ነው የተገለጸው። በደቡብ አፍሪካ የሚገኙ የፕሬስ ካውንስል ጉዳዩን ከመረመረ በኋላ ለሚመለከታቸው ጋዜጠኞች ይቅርታ እንዲጠይቁና የገንዘብ ምንጮቻቸው እንዲገልጹ የወሰነ ሲሆን ኢትዮጵያውያን ባለሙያዎች ግን እስካሁን ድረስ ለቀረበባቸው ክስ ምንም አይነት የሰጡት ምላሽ የለም። እንግዲህ ከሰሞኑን ዮናስ ላይና እንዲሁም ደግሞ የተለያዩ 20 ጋዜጠኞች ላይ እየወረደ የሚገኘው ውዝግብ ወይም ደግሞ እየደረሰባቸው የሚገኘው ነቀፌታ እንግዲህ በዚህ የተነሳ ነው። አዲስ ነገር ካላጋራችኋለሁ። መልካም ጊዜ። ኢቢኤስ እና ቅጥረኞቹ ጋዜጠኞች። ይህ የምታዩት ጋዜጠኛ ኢቢኤስ ላይ የምናውቀው በጣም ቸር አዛኝ እንደሆነ ነበር። ነገር ግን ሰሞኑ እስራኤል ጥሪ ባደረገችለት መሰረት የገንዘብ ቅጥረኛ ሆኖ እስራኤልን ደግፎ የሞቱ ፍልስጤማውያን ላይ ሲሳለቅና ሲያሾፍ ተመልክተናል። ይህ ድርጊቱን ብዙዎችን አስገርሟልም አስደንቋልም። ምንም ሊያስገርመንም ሊያስደንቀንም አይገባም። ከዛሬ 2 ዓመት በፊት ኢቢኤስ ላይ ስለ ፍልስጤምና እስራኤል በተዘገበው ዘገባ መሰረት ሁሉም ሙስሊም ኢቢኤስን አንፎሎ እንዲያደርግና ተናግሬ ነበር። የኢቢኤስ አጀንዳ ምን እንደሆነ ከዛሬ 2 ዓመት በፊት ተረተነዋል። በጣም ግን ሊገርመን የሚገባው ነገር እነዚህ ሁለቱ ጋዜጠኞች ናቸው፣ ስሞን ደረጀና ነጻነት ላቀው። እስከዛሬ ድረስ ስለ ፍልስጤማውያንና እስራኤል በምንዘግባቸው ዘገባዎች ላይ አብዛኞቹ ሙስሊም ያልሆኑ ሰዎች እስራኤልን በመደገፍ ብዙ ነገር ሲናገሩና ሲሳደቡ ነበር። ምንም እንኳን እስራኤል ክርስቲያኖችን ባትደግፍም ክርስቲያን ስታይ ምራቃቸውን ብተፋባቸውም ከሙስሊም ጥላቻ የተነሳ እስራኤልን ሲደግፉና በፍልስጤማውያን ሞት ሲደሰቱ ተመልክተናል። እነዚህ ሁለቱ ጋዜጠኞች ግን እጅግ በጣም በሚያስደንቅ ሁኔታ ሰብአዊነትን አስመልክተናል። ክብር ይገባቸዋል። በኢቢኤስ ቴሌቪዥን የምናውቀው ጋዜጠኛ ዮናስ ከበደ ከ40 ሺህ በላይ ህፃናት የሞቱበትን የዘር ማጥፋት ወንጀል የጋዜጠኝነት ሙያዊ ስነ ምግባርን ጥሶ የህፃናቱን ሞት ለመደበቅ ሞክሯል ሲል አልጀዚራ ይፋ አድርጓል። ትናንት ምሽት አልጀዚራ ያወጣው መረጃ ጋዜጠኛውና ሌሎች ከኢትዮጵያ የተውጣጡ ጋዜጠኞች ድምፅ ለሌላቸው ድምፅ መሆን የሚለውን የጋዜጠኝነት መርህ በግልጽ በመጣስ ከ40 ሺህ ህፃናት የተገደሉበትን የእስራኤል ጭፍጨፋ ለመሸፋፈን ተመልምለው ወደ ወራሪዋ ሀገር ሂደው እንደነበር አስታውቋል። በጣም የሚያሳዝነው ደግሞ የኬንያና የሌሎች ሀገር ጋዜጠኞች ለሙያቸው ታምነው የተበጀተላቸውን ረብጣ ዶላር ገሸሽ በማድረግ እንዲህ አይነት የዘር ማጥፋት ለመሸፋፈን ሙያችንም ህሊናችንም አይፈቅድም ሲሉ፣ የኢትዮጵያ ጋዜጠኞች ግን ዮናስ ከበደን ጨምሮ 20 ሰዎች በአንድ ጥሪ ብቻ እሺ ማለታቸው ምን ያክል የሰብአዊነት ጥላት መሆናቸውን በግልጽ ማሳየታቸው እንደ ሀገር አፍረንበታል ሲሉ ብዙዎቹ አውግዘውታል። በዚህ ጉዳይ ላይ ቪዲዮ ያልሰራሁት ብዙም አልገረመኝም። ምክንያቱም የኢትዮጵያውያን ጋዜጠኞች አብዛኞቹ ስብዕናቸውን አይተናቸዋል። በክፉ ጊዜያችን ላይ ምን ሲያደርጉብን እንደነበረ እናውቃቸዋለን በደንብ። በየሚዲያው ያዞንባቸውን እያነቡ ነገር ግን የሆድ ነገር ሲመጣ፣ የገንዘብ ነገር ሲመጣ ሙያቸውን፣ ታማኝነታቸውን ሁሉ ገደል ከተው ገንዘብን ሲያባረሩ አይተናል። በነገራችን ላይ እስራኤል ለኬንያ ጋዜጠኞችም ጥሪ አቅርባ ነበር። ነገር ግን ሙያቸውን አክብረው ሰብአዊነትን አስቀድመው አንሄድም፣ ሙያችንም በገንዘብ አንሸጥም፣ ለሆዳችን አናድርም ብለው እምቢ ብለዋል። እነዚህ ግን ከ60 ሺህ በላይ ህፃናት ተጨፍጭፈው እናት በምጥ በረሃ ላይ ስትሞት በረሃብ ስትማቅቅ
ያ ሁሉ መከራ በገንዘብ ተሸጠ። የጋዜጠኝነት ሙያ ይሄ ነው። አሳዳቢዎች ናችሁ። እኔ ይቅርታ ጠየቁ አልጠየቁ ምንም እንዴት እንዳልጠበቃችሁ ነው ግራ የሚገባኝ። እኔ የሀገራችንን ጋዜጠኞች ተመልከቷቸው። ከድምፃችን ይሰማ ጊዜ ጀምሮ ከዛም በፊትም የነበሩ ጋዜጠኞች ምን ሲያደርጉ እንደነበረ ሁሉንም አይደለም አንዳንዶቹ፣ አብዛኛው ግን ተመሳሳይ ነው። እስራኤል ደስታዋን ብቻ ሳይሆን ሀዘንም ያለባት ወይም ደግሞ እንደ ሰው ልጅ ልብ የሚነኩ ታሪኮችን የሰማንበትም ጊዜ ነበር። ወደ ጋዛ ቦርደር ላይ ሄደን ነበር። በእስራኤልና በጋዛ መካከል ያለውን ቦታ ለማየት ኑሯቸውን ለማየት የጦርነቱን ጠባሳ እግረ መንገድ ለመመልከትም ችለናል። ሰዎች በዚህ ልክ ሲጨክኑ፣ ሀቅ ሲጠፋ፣ እውነት ባለቤቱን ሲያጣ፣ ዛሬ ህፃናት ጩኸት፣ ለቅሶ፣ ዋይታ የማይሰማበት ዓለም ይባስ ተበዳይ እንደ በዳይ ስሙን ማንሳት፣ ስለሱ ማውሳት፣ ስለ በደሉ መናገር ወንጀል የሆነበት ዘመን፣ ስለ ጥፋት መናገር፣ ስለ ልቄት ማውራት እንደ ጥፋት የሚቆጠርበት ዓለም ውስጥ በእንደዚህ አይነት የውሸት ዓለም ውስጥ ከመኖር የበለጠ የሚያሳዝንም ነገር የለም። አንዳንዴ አላህ የመረጣቸው ሰዎች ይህንን ጊዜ ሳያዩ እንደው ባጢኑል አርድ የምድር ሆድ ከምድር ጀርባ በላይ የተሻለበት የሚሆንበት ጊዜ ከመኖር አለመኖር የምትመርጥበት ፈዳሃ። አንዳንድ ጊዜ እኔ ገዛን ሳይ በቃ አጋላጭ ሆነ። ገዛ ሁሉንም አጋለጠ፣ የተደበቀውን አወጣ፣ የዓለምን ውሸት ገለጠው። ሱብሃንአላህ ፊት ለፊት አወጣ። ኒፋቅ የሚባለውን ነገር ሁሉ አደባባይ ላይ ያሰጣው። እንደዚህ አይነት ጊዜ ላይ ተቀምጦ ይሄን ከማየት የበለጠ እንደ ማህበረሰብ ወንድም ወንድሙን ሲያርድ፣ ወንድም ወንድሙን ሲገፋ፣ ወንድም ወንድሙን ሲያሳድር፣ ሲያፈናቅል እንደው ባካችሁ ቁርአን ላይ አማክ ፊኩም ረጁል ረሺድ ከመካከላችሁ አንድ መልካም ሰው ጠፋተው የሚል አረህ አይበጅም ነውር ነው ከኛ አይጠበቅም የሚል ሰው እንግዲህ አቡ ጀህል ቅድም ያለው አቡ ጀህል በዛ ክፋት በዛ ማንነት ነውርን ግን ይረዳ ነበር። حتى لا يقال عمرو بن هشام روع بنات محمد صلى الله عليه وسلم ብሎ የሙሐመድ ሴት ልጆችን አስደነገጠ ተብሎ ታሪክ እንዲጻፍብኝ አልፈልግም። በዚህ የውሸት ዓለም ውስጥ ስለ ሰው መብት፣ ስለ ሰው ልጅ ክብር፣ ስለ ሴት ልጅ መብት፣ ስለ ሰብአዊ መብት በሚወራበት ዓለም ውስጥ በዚህ አይነት መልኩ በ21ኛው ክፍለ ዘመን 24 ሰዓት ላይ እየተካሄደ ሁሉ ልቂት ሲካሄድ እንግዲህ ቅድም እንዳልኩ አቡ ጀህል ከነክፋቱ አቡ ጀህል ከነ ጠላትነቱና ለእስልምና ከነበረው ጥፋት ላይ حتى لا يقال እኔ ለዛ ነው ቅድም ውስጤ የተረበሸብኝና ኦኬ ጋይስ እንግዲህ እንደሰማችሁት ነው መረጃውን። በጣም ብዙ ማህበረሰብ ከኡስታዞችም ጭምር እንደምታዩት እንደዚህ ያለ መልኩ ጋዜጠኛ ዮናስን የህይወት ሰራተኛን እየተቃወሙት ይገኛሉ። ኢትዮጵያዊ ወንድሞቻችን ማለት ነው። ብቻ በዚህ ልክ መጋነን ነው ግልጽ ያልሆነልኝ እውነት ለመናገርላችኋለሁ። እንደ አንድ ኢትዮጵያዊ በሀገራችን ውስጥ በጣም ብዙ መፍታት ያለብን ችግሮች እያሉ ነው። ከሀገርም አልፈን ከነ መፈጠራችን ራሱ የሚያውቁን አይመስለኝም እውነት ለመናገርላችኋለሁና እንደው በዚህ ልክ ይሄን ወንድም ባንቃወምና ባንረግጠው የሚል ሐሳብ አለኝ። አሁን አንድ ሲቪል ጋዜጠኛ ፍትሃዊነትን እኩልነትን አይቶ መዘገብ ነበረበት። ሆኖም ግን ደግሞ ተሳስቷል። ከተሳሳተ ደግሞ እንደዚህ የሚያስገን ነገር አይደለም ብዬ አስባለሁኝ። እኔ ይህንንም ሊል የተገደድኩበት ዋነኛው ትልቁ ምክንያት እንግዲህ በሀገራችን በዚህ ዙሪያ ብትሉ በተለያዩ ክልል ከተሞች ላይ በወለጋ ብትሉ በሃይማኖታቸው በግብ ሲረሸኑ የነበሩ ኢትዮጵያዊ ህዝቦች አሉ። እውነት ለነኝ ህዝቦች ምን ያክል ድምጽ ሆናቸዋል? ድምጻቸው ያኔ ለምን ጠፋ የሚለው ጥያቄ ነው እኔ ፊት ለፊት የታየኝና በዚህ ልክ ለሰው ሀገር ለሰው ዜጋ ካሽካበትን ምን ነው ለሀገራችሁ ያሉ ህዝቦች ወንድሞቻችሁ አይደሉ? አንድ ሀገር ነው ያለ ነው አይደለ? ለምን ያኔ ድምጽ አልሆናችሁም የሚል ጥያቄ ነው የተነሳብኝና ለበዚህ ጉዳይ ራሳችሁን አስተያየት ኮሜንት ላይ የምታስቀምጡልኝ ይሆናል። ብቻ ለቀቅ ፈታ ብናደርገው መልካም ነው ብዬ አስባለሁ። ወደ ዮኒ ማኛ እንቆይ። ታዋቂው ቲክቶከር ዮኒ ማኛ በድጋሚ ሃይማኖቱን ቀይሯል። በተለያዩ ማህበራዊ ሚዲያዎች ላይ ራሱን ዮኒ ማኛ በማለት የሚጠራው ታዋቂው ቲክቶከር ሃይማኖቱን ወደ ኦርቶዶክስ መቀየሩን በራሱ አንደበት ዛሬ ተናግሯል። ሃይማኖቱን በመቀየርና በተለያዩ ንግግሮች መነጋገሪያ የሆነው ዮኒ ማኛ ከዛሬ 1 ዓመት በፊት ከኦርቶዶክስ ወደ ፕሮቴስታንት የቀየረ ሲሆን ከረጅም ዓመታት በፊት የእስልምና እምነት ተቀብሎ እንደነበረም ይታወቃል። እናንተ በዮኒ ማኛ ተግባር ምን አስተያየት አላችሁ? ሐሳባችሁን አካፍሉን። ቤቱን ፎሎ በማድረግ ቤተሰብ ይሁኑ። በጣም ያየሁት ውበቷን ስትወጣ የኦርቶዶክስ ትልቅነት የታየኝ ውስጧ ሆኜ አይደለም፣ በጭራሽ አልታየኝም። ምክንያቱም በእጅ የያዙት ወርቅ እንደ መዳብ ይቆጠራል ነው በኦርቶዶክስ። ኦርቶዶክስ እውነቱን ልንገራችሁ፣ እግዚአብሔር ምስክሬ፣
ልጆቼን ነው የምላችሁ። ዳይመንድ የሆነ እምነት አላችሁ። ዳይመንድ ማንም ሊገባው የማይችል ሚስጥር ያላት ማንነት አላችሁ። ያንን የምታውቀው እንደኔ ማረፊያ ስታጣ ነው። ማረፊያ እዚህ መጥተህ የት መሄድ እንዳለብህ ግራ ትጣላለህ። በቃ ስደት እንደመውጣት ማለት በሊቢያ ስደት መውጣት ማለት ነው። ከኦርቶዶክስ ወደ ፕሮቴስታንት መጣህ ማለት የት ነው የምታርፈው? የት ቦታ ነው የምትሄደው? ማረፊያ እንኳን የለም። አሪፍ ነው ትባላለህ፣ ልዩ ነው ትባላለህ፣ ጌታን ተቀበል ትባላለህ። ማረፊያ ግን የለም። አንድ ሰሞን ይጨበጨብልሃል። የት ልረፍ ብትል ግን መቀመጫ የለም። የትም ማረፍ አትችልም። ስለዚህ ይሄንን ነገር በእውነት ነው የምለው። እኔ ጸሎቴ እግዚአብሔር እየመራኝ ነው። እግዚአብሔር የዋህነቴን አይቶ እያሳየኝ ነው። ስለዚህ እግዚአብሔር አምላክ ይመስገን። ምክንያት ነበረው። ብዙ ነገር ብያለሁ። አሁን ማርያም ጋር ቅሬታ ነበረኝ። ከመሬት ተነስች መጀመሪያ ቅሬታ የሚያስገባ የፕሮቴስታንት እምነት ቅድስት ድንግል ማርያም ጋር ቅሬታ ያስገባል ወይ? በስጋ ራሱ አብረው ባትሆን ደስ ይላል። ክርስቶስን የተሻማች ይመስላል። ክርስቶስ ምን የመረጣት ሳይሆን የተሻማች የሚመስላቸው ሰዎች አሉ። ማርያምን መውደድ ከምን የተነሳ እንደሆነ እንኳን ሊገባቸው ያልቻለ ያልተረዱ ሰዎች አሉ። ቅድስት ድንግል ማርያም ማን ተመረጠ? ማን ተመረጠ? ምድር ላይ ማን ሌላ ተመረጠ? ድንግሊቱን የመረጣት። ሰላምታ እንኳን ሲያደርግላት ቅዱስ ገብርኤል ነኝ እያለ ይህ እንደዚህ አይነት እጅ መንሻ ይደረግልኛል ብላ አሰበች ነው የሚለው። በትህትና ሲያናግሯት ራሱ ክብር በጣም ሲሰጧት እኔ ምን አይነት ሴት ነኝ እንደዛ የሚገባኝ የምትል ቅድስት ናት። የምትል ያቺን ቅድስት ነው እንግዲህ ምን የሚያደርግ ሰይጣን መጥቶ መጀመሪያ የሚሞላብህ አስወግዳት ከዚህ ስሟ ምናምን እያለ ስሟ እንዲጠለጠል እንዲደረግ የሚያደርገው ትልቁ ስራው ማንን? ክርስቶስን ከእናቱ መለየት። ከእናቱ መለየት ክርስቶስን። ክብርን የተሰጣት ትመስገን ይላል ቅዱስ ገብርኤል መጥቶ አመስግኗል። ጸጋን የተመላሽ ሆይ ደስ ይበልሽ። ጸጋን የተሞላሽ ጸጋ የተሞላላት ሴት ደስ ይበል። የመጀመሪያው ጊዜው ሳይደርስ ኢየሱስ ክርስቶስ የታዘዘው ለእናቱ ነው። ከማንም በፊት ጊዜ ገና አልደረሰም። ከዛ ምን የሚላችሁን ሁሉ አድርጉ አለች ቅድስት ድንግል ማርያም። የሚላችሁን በሙሉ እሱ አድርጉ። ለምን? ጌትነቱን ስለምታውቅ፣ ተአምር እንደሚያደርግ ስለምታውቅ፣ ጊዜውን ባይደርስ ለእሱ ማድረግ እሷ ማድረግ እንደሚችል ስለምታውቅ ያንን ቅድስት ድንግል ማርያም አስደረገች። በሰው ዘንድ ይሄ ነገር ኮስችን ይሆናል ተብሎ አልታሰበም በፊት። ቅድስት ድንግል ማርያም ቅድስና እንዳላት የተባረከች የተቀደሰች ሴት መሆኗን አከራካሪ ይሆናል ብሎ የሚያስብ ምድር ላይ ይኖራል ብዬ አላስብም ነበር፣ አናስብም ነበር። ግን ሆነ። ምን ይደረግ? መላእክቶች አይሰሙንም መባል ተጀመረ። ምንም አይሰሙ። እንግዲህ እግዚአብሔር እኔና እናንተ እዚህ ጋር 2200 ሰው አለ። እኔ ተራ ዱቄት አሙን 2200 ሰው በአንድ እየሰማኝ ነው። የ2200 ሰው ኮመንት እዚህ ጋር እያየው ነው። እኔ አንድ ተራ ሰው። የእግዚአብሔር መልአክ ግን አይችልም ይለዋል። የሁላችሁም መልእክት እዚህ ጋር እየደረሰኝ ነው። እኔ አንድ ተራ ሰው በዚህ በተራ ቅራቅንቦ ቴክኖሎጂ እግዚአብሔርን የሚያመልኩ በመንፈስ ቅዱስ የሚመላለሱ ቅዱስ 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 ኃያል የሚሉት ግን ማድረግ አይችሉም ብለው ይሳፈጧቸዋል። በጣም የሚደንቅ እግዚአብሔር የጋረደው ዲያብሎስ የጋረደው ነገር አለ። ምን ላይ? ጴንጤቆስጣን ላይ ተሰርቷል። ማን የሰራው? ዲያብሎስ። በትዕቢት እንድትሞላ የሚያደርግ መንፈስ ዲያብሎስ ሰርቶታል። ስላየሁት ነው የምናገረው። በትዕቢት የተሞላ ድኛለሁ፣ ጠበቃ አለኝ እንደፈለኩ በሆን ብለው ከዛ በታች ትእዛዝን ጠብቅ ብሎ የሚናገር እኮ አለ። መዳን በሌላ በማንም የለም። ድሮስ በማን ሊኖር ነው? የእሱን ስም እየጠሩ ነው የሚፈውሱት። በማን ሊሆን ነው? ቅዱስ ገብርኤል ቢመጣ ኃያሉን እግዚአብሔር ብሎት ነው አዞት ነው። በማን ሊሆን ነው? ስለዚህ መጨረሻው እግዚአብሔር እንደሆነ ሥላሴ እንደሆነ አለማስተዋል ኮመን ነገር ሊሆን ይችላል። አሁን ኢትዮጵያ ውስጥ ሆነ ምን እንደማድረግ መሰለ፣ ኢትዮጵያ ላይ እየኖርክ የኢትዮጵያን ባንዲራ መያዝ ማለት ግራ መጋባት እንደማለት ነው። ምን ኢትዮጵያ ውስጥ ነው የምኖረው? ኢትዮጵያዊ ነን። ኢትዮጵያዊነት ባንዲራ ያዝከው አልያዝከው ነው ፖይንት። እንደው ለበዓሉ ድምቀት አንዳንዴ ከሌላ ሀገር ጋር የሆነ ነገር ሲኖር ይዘህ ቀውጢ ታደርገዋለህ። ለበዓል ጊዜ ለሆነ ጊዜ ታደርገዋለህ። ግን ኢትዮጵያ ውስጥ ሆነ እኔ እኮ ኢትዮጵያዊ ነኝ ብትለው አይ ሶማሌ ለሚል ሰው አይኖርም። ስለዚህ ቅድስት ድንግል ማርያም የምንኗት ቅድስነቷ ታዲያ ምንዋ ላይ ነው? ጸጋ ሲሰጣት ለመውለድ ብቻ የተሰጠ ማንነት ነው የሰጣት። ቅድስና እግዚአብሔር ሳስቶ ነው የሚሰጠው
ወይስ ቅድስና እግዚአብሔር ሲሰጥ ብዙ ታምራቶችን ሲሆንላቸው ነው የምናየው? ለእሷ ብቻ ሳይሆን ለሁሉም ነው የሚያደርገው። እዚህ ጋር ያለው ግን ምንድነው? ስሙን መቀለጃ አድርገውታል። አሁን አብ ወልድ መንፈስ ቅዱስን ራሱ ለመጥራት በጣም ይደብራቸዋል። የእግዚአብሔርን ስም ለመጥራት በጣም ይደብራቸዋል። ኢየሱስ 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 ኦንሊ ጂሰሶች ናቸው በብዛት ካያችሁ። የእግዚአብሔርን የኃያሉን ስም ለመጥራት ራሱ ብዙ የሚጠራ ጴንጤ አታመጣልኝ። ከእግዚአብሔር ራሱ ነጥለውታል። ካየ አብ ወልድ መንፈስ ቅዱስ ስላሴ እያሉ የሚያስተምሩ ብዙ ጴንጤ አታገኝም። ስላሴ የሚል ጴንጤ ካያችሁ ነገሩኝ። እኔ ይደነቃለሁ። ፓስተር ሆኖ ስላሴ ብሎ የሚያስተምር ካለ እኔ አንገቴን ሰጣለሁ። አያስተምሩ። ስላሴን የሚል አትሰማ፣ አያስተምሯቸው። ስለዚህ ስለማያስተምሯቸው ምን ያደርጋሉ? እንደፈለጉ ይሆናሉ። ስለዚህ አሁንም እርጋታ መንፈስ ቅዱስ ያለበት የመጀመሪያው የሚሞላው እኔ ኦርቶዶክስ ጋር አይቻለሁ። እርጋታ ይባላል። የኦርቶዶክስ አስተማሪዎችን ስሟቸው፣ ረጋ ያሉላቸው፣ ሀሳብ አይሸጡላችሁ። የውሸት አሜሪካ ትመጣለ፣ ሱዳን ትሄዳለ፣ በዚህ ወጣ በዚህ ገባ አይሸጡላችሁ። ባንክ ሄደ ገንዘብ ተቀበል የሚል የኦርቶዶክስ አስተማሪ ታንቀ ትሞታለህ፣ አታገኝም። አባቴ እውነቱን ልንገር፣ ኦርቶዶክስ ምድር ላይ ሰርተ የምታገኘውን አሸቀጥልህ። ጠግበ እንድትበላ እንኳን አትመክርም። ኦርቶዶክስ አትመክርም። ጠግበ መብላት ኃጢአት ነው የምትለው። ጠግሞ እግዚአብሔር መሰከረ፣ ጠግቦ መብላት ኃጢአት ነው በኦርቶዶክስ። ትክክል፣ ኃጢአት። ሌላውን እንድታስብ የሚያደርግ አስተሳሰብ እንዲኖር ያስፈልጋል። እግዚአብሔር ለምን ምክንያት እንደፈለገ ባላቅም ሙሉን ድፍና አድርጎብኝ ነው የወጣሁት። እንደምታየው እንዲያውም እኔ ኦርቶዶክስን ነው ከማንም በላይ ያስቀየምኩት። ከማንም በላይ እውነት ለመናገር ኦርቶዶክስን አስቀይሜያለሁ። እንግዲህ እናቴ ኦርቶዶክስ ናት። አስበው። ለምን እንደፈለገም እግዚአብሔር አላውቅም። እግዚአብሔር በሚያውቀው ለምን እንደፈለገም አላውቅም። ስመ ክርስትና ሀብተ ማርያም ነው። የክርስትና አባትም እናትም የለኝም። እኔ የተሰጠው ከቤታችን ሁሉም አላቸው። በቤት ወንድሞቼ ክርስትና አባት አላቸው። እህቶቼ ክርስትና እናት አላቸው እህቶቼ። እኔ ብቻ ነኝ ለልደታ እና ለመድኃኔዓለም የተሰጠሁት። ለምን እንደሆነ አላውቅም። የኔ የክርስትና አባትና እናትና ልጁ ነው ተብዬ ነው የተሰጠሁት። ሀብተ ማርያም ተብዬ ለማርያም ነው የተሰጠሁት። ገባ ግን አላውቅም። ለምን ብሎክ ተደርጎብኝ ጭንቅላቴ ላይ ወደዛ እንዴት የማውቀው ታሪክ የለም። እዛ ሆኜ እንዴት ጨቀጨቁ እንደነበረ የምታውቀው ነው። በማይረባ ነገሮች ደስ ብሏቸው ሼር ሲያደርጉኝ፣ ደስ ብሏቸው ምን ሲሉኝ፣ ደስ ብሏቸው ሰማይ ሲሰቅሉ ነበር። ለምን? ኦርቶዶክስን ስለላስኩ ብቻና ብቻ። እኔ ብዙ አስቀያሚ ነገር 8 ወር ብያለሁ። ቪዲዮ መፖሰት ትችላላችሁ። ጾታዬን ቀይራለሁ። ልጆቼ እንትን ቢሉ አላውቀውም። ያን ስሜት እግዚአብሔር በሚያውቀው ግን አሁንም እግዚአብሔር የተመሰገነ ይሁን እየተገለጠልኝ ነው። መልስ ከማ እየጠበቅኩ ነው? ከእግዚአብሔር እየጠበቅኩ ነው። መልሱን ደግሞ እሱ ነው የሚሰጠኝ። የምንቀጨቀጭበት ነገር የለም። ግን በማየው ነገር ላይ ባየሁት ነገር ላይ የኦርቶዶክስ ወንድምና እህቶቼ አጥብቃችሁ ያዙ። እምነታችሁ አጥብቃችሁ የያዙ። ብትወጣ የምታርፍበት ቦታ የለም። ከኦርቶዶክስ ስትወጣ ምናልባት ሙስሊም ማሻላ ብሎ ሊቀበል ይችላል። ከኦርቶዶክስ ሆነ ጴንጤ ሆንክ ማለት የምትገባበት ቦታን እንኳን አታውቀው። ይሮኒ ብናው የት እንደምታርፍ እኔ አሁን ማረፊያ የለኝ። አየር ላይ ኤርፖርት ነው ማረፊያ የለም። እግዚአብሔር ምስክሬ ነው የምላችሁ። ብትወጡ እንኳን ከኦርቶዶክስ ማረፊያ እንደሌላችሁ በደንብ አድርጌ እነግርሃለሁ። በደንብ አድርጌ ነው ይሄን የምነግርህ። ማረፊያ የት ነህ ብትባል ማረፊያ የለህ። ያሳዝናል። ያንን ግን ሳይነግሩ በኦርቶዶክስ ጥላቻ ጨፋሪ ነበረ፣ ክለብ የሚወድ ነበረ። ኦርቶዶክስ ሆኖ ደግሞ ዲያቆን ነኝ ዘማሪ ነኝ ስል በምንድን ነው ከኦርቶዶክስ ሊወጣ የቻለው ብለህ ስትጠይቅ በዝሙት ነው። አብዛኛው በዝሙት ይወጣል።